ባለጌ ዳግም ነው። እሱ ነው ሁሉም ነገር ያመጣብኝ። አንቺን አሳስቶ ለዚህ መከራ ያደረሰሽ እሱ ነው። ዳግመኛ ከሱ ጋር ሆነሽ እንዳላይሽ። እሱ የኛ ጠላት ነው። አይደለም እናቴ፣ ዳግም ጠላታችን አይደለም ነው። እሱ ነው ለዚህ ያበቃሽ። ይሄ ባለጌ አይደለም እናቴ። እሱ ባስቤዛ ላታለኝ ሞከረ። አንድ እርካሽ ሰው ነው። በአንድ ጊዜ ይቀልዳል እንዴ? ከዚህ በኋላ አብረሽ ሆነሽ እንዳላይሽ። ክብር የማያውቅ ባለጌ ነው እሱ። የበግ ለምድ የለበሰ ተኩላ ሰው ነው። እማዬ፣ ዳግም ከዓመታት በፊት የጠፋብሽ ልጅሽ ነው። ልጅ እናቴ፣ ዳግም ልጅሽ ነው። እናቱ ስለሆንሽ ነው የሚንከባከብሽ። ደግሞም ላንቺ አስቦ ነው ያን ነገርሽ። እናቴን አገኘኋት እንጂ ልጇ እንደሆንኩ እኮ አልነገርኳት። ለምን የኔ ልጅ? ለእሷ አስቤ ነው። አልገባኝም። ልጇ እንደሆንኩ ካወቀች ስሜቷን መቆጣጠር አትችልም። ሌሎች ሰዎች ደግሞ ይህንን ማወቅ የለባቸው። እና ቢያውቁስ ምን ችግር አለው? ምን መሰለሽ፣ እኔን ከእናቴ የነጠሉኝ ሰዎች አደገኛ ወንጀለኞች ናቸው። አሁን ደግሞ በእኔና በእናቴ አቅራቢያ ነው የሚገኙት። እንደ ድንገት እንኳን ከሰሙ ሁለታችንም አይለቁንም። ምክንያቱም የእነሱን ወንጀል እንዳናጋለጥ ሲሉ እኛን ያጠፉናል። ለራሴ እንኳን አላሰብም፣ ግን የእናቴ ደህንነት በጣም ያሳስበኛል። እንዴት አይነት የተባረከ ልጅ ነህ! በእውነት በእናትህ ነው የቀናሁት። ምን አልሽ? እኔ ልጅ ዳግም የኔ ልጅ ነው? አዎ እማዬ፣ ዳግም ለዓመታት ስታለቅሽበት የኖርሽው እና የጠፋብሽ ልጅሽ የአብራክሽ ክፋይ ነው። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናድም። ብሌንን እንግዲህ ባይሉ ላሳግታት ነበር። ሰላምና ዳጊ እንደተናገርኩት አዳናት ማለት ነው። አጋጣሚ መንገድ ሲሄድ ልጁ እያፈናት ይዟት ለመሄድ እየታገለ እያለ ብሌን ዳጊ ሲጮህ ከዛ ሮጦ ብሌን ማነሱ ልጁን ታቆነሽ እያለ ልጁን አባረረ። ነገር ግን ሊደርስበት አልቻለም እና የኔ ልጅ ምንድነው ማነሱ እንደዚህ የሚያፍንሽ ማነው እያለች ሰላም ደነገጠች። ልጄ የሁሉ በእኔ ምክንያት ነው። እኔ ከቤት ባላባረርሽ ኖሮ የሁሉ ነገር ውስጥ አትገቢም ነበር። ልጄ እባክሽ ይቅር በይኝ እያለች ሰላም በተደጋጋሚ ይቅርታ ጠይቀቻት እና ልደርስበት አልቻለም። ብሌን ደህና ነሽ? አልጎዳሽማ? ደህና ነሽ ልጄ እያለ ደህና ነሽ ብሌን ምን ደህና ነሽ እያለ ደነገጠ። አዎ ደህና ነኝ ሰላም እባክሽ ይቅር በይኝ እያለች እኔ ሌባ አይደለሁም በጭራሽ አለቻት። አዎ ሌባ አይደለሽም እስከ ዛሬ አንቺ ጋር ስኖር ድቃ ጠፍቶብሽ ያቃን እንዴ እኔ ሌባ አይደለሁም ብላ ነገረች። ምንድነው ለምን ብለሽ እንኳን አልጠየቅሽኝም፣ በድፍኑ ሌባ አልሽኝ። እሺ እባክሽ ይቅር በይኝ ብላ ይቅርታ ጠይቀቻትና ብሌን ይቅርታ አረገችለት ለሰላም። አሁን እባክሽ ለኔ እንኳን ቅርባቴን ለዳጊ ስትይ ወደ ቤት እንመለስላ ወደ ቤት ይዛ መጣቻል። ብሌን ማለት ነው በጣም ነው ደስ አለኝ። ቃል ግን እርድብናለች። እንግዲህ ከቤቷ ካባረረች በኋላ እናቷ ሄዳ ከእናቷ ካጣለች በኋላ ዞሮ ብሌን ራሷ ጋር መጣች ማለት ነው። በቃ አንድ ነገር ያሰብኩትና የሞክሩት ሁሉ አይሳካልኝ ማለት እያለች ተናደደች። ብሌን ወደ ሳሎን ትሄጃለሽ ወይንስ እረፍት ታደርጊያለሽ? አይ ክፍሌ ገብቼ ባርፍ ይሻለኛል እያላት ነበር። ታውቂያለሽ ልቤ ባፌ ልትወጣ ነበር። በጣም ፈርቼ ነበር። የሆነ ነገር ትሆንብኛለች ብዬ ፈርቼ ነበር እያላት ነበር። እና ለእናትሽ ጠዋት ደውለታል እዛ ትሞትብሻለች እያሉ እናቴ ጋር ሄዳ ነበር እንደ ስትለው እጅ ነበር ምናምን ብሎ ይነግራታል። ጠዋት ደውለት ልጄ እኮ አይደለችም አለችኝ ባዳነሽ ብለኝ እኮ ውስጤን በጣም አዝኛለሁ ዳጊ፣ ያው ከልብ አይደለም ታውቂያለሽ አይደለ እያለ ብሌን
እያወሩ ነበር። ቃል ደግሞ እርድብን ብላ ተደብ እያየቻቸው ነበር። እና በቃ ግቢና ረፍት አድርጊ፣ ነገ ጠዋት ግን እናትሽን ሄደሽ ማግኘት አለበሽ ብሎ ግንባሯን እየስማትና እኔ ለማስቀናት እኮ ነው እንደዚህ የሚሆኑት ከፊቴ እያለች ትናደዳለች። ብሌን እንግዲህ በጠዋቱም ገኒ በጣም ተጸጽታ ራሷን እየረገመች ነበረ። ግን ልጇ መጣችና ልጄ መጣሽልኝ እቅፍ አድርጋ እየሳመችና እባክሽ ከልቤ አልነበረም ይቅርበኝ የኔ ልጄ አንቺ እኮ ብሌንሽ ይቅርበኝ እያለቻት ነበር። እና ብሌንም እሺ ልቀየምሽ እኮ አልችልም እኮ አንቺ እናቴ ነሽ አለቻት። ከዛ ይቅርታ አደረገችላት። ነገር ግን ገኒ ስለ ዳኒ እሱ ነው ለዚህ ሁሉ ያበቃሽ አንቺ ነሽ፣ እሱ ነው ያበላሸሽ እና እባክሽ ያ ድጋሚ እሱ ልጅ ጋር እንዳታገኝ ብላ መጥፎ ባለጌ ልጅ ነው እና በጣም መጥፎ ቃላቶች ትናገር። እማዬ በቃሽ ዳጊ መጥፎ ሰው አይደለም አለች። እና ልጇ እናቷ እንደሆነ ትክክለኛ ልጁ እንደሆነ ስትነግራት ገኒ በጣም ደነገጠች። ምንድን አልሽው? አዎ ትክክለኛ ልጅሽ ነው ዳጊ ብላ ነገረችው። ዳጊ ልጇ መሆኗን አስረግጣ ስትነግረው ገኒ በጣም ደንግጣ ከዚህ በፊት ሳወራት የነበረውን በሙሉ እያስታወሰች ወደኋላ ተመልሳ እያሰበች ነበር። እናቴ የት ነው? እናቴን አግኝቻታለሁ ግን እናቴ እንደሆነች አልነገርኳትም ምናምን እያለ ለእሷ ደህንነት አስቦ እንደሆነም ጭምር ስነግራት ነበረ። በዛ የተነሳ እና ልጄ በሕይወት አለ ማለት እያለች በጣም ደንግጣ ነበር። እያለቀሰችም ነበር። አይኖቿ እንባ ሞልቶ እያነቡ ነበር። እና ትክክለኛ ልጇ በሕይወት እንዳለችውና ሞተ ብላ ብዙ አመት ስትጠብቁና ስትፈልገው የነበረው ጠፋብኝ ብላ ሁሉ ጊዜ የምታለቅሰው ልጇ መጥቶ እኔ እኮ የጠፋው ከአመታት የጠፋውብሽ ልጅሽ ብሎ ልነግረኝ ነበር እኮ እኔ አፋፍ ብዬ አባረርኩ እንጂ ልነግረኝ ነበር እያለች እየተጸጸተች ነበር። ዳጊ ትክክለኛ ልጅሽ ነኝ ብሎ ልነግራት ነበር። ነገር ግን አጣድፏ አባረረችው ማለት ነው። በዛ የተነሳ ራሷን እየወቀሰች ነበር። እማዬ አሁን እኮ አዎ ዳኒ እርግጠኛ ነኝ ትክክለኛ ልጅሽ ነው እባክሽ አሁን ልነግረኝ ፈልጎ ነበር እያለች ገኒ በጣም ተጸጽታለች። በቃ ተረጋጊ፣ አዎ ዳጊ ትክክለኛ ልጅሽ ነው፣ በአመታት በፊት የጠፋበሽ ልጅ ነው፣ አዎ ስሜታዊ እንዳትሆኝ ብሎ ነው ያናገረች እና ተረጋጊ እያለችው ነበር። እና ገኒ በጣም ከፍታት እያለቀሰች ነበረ። ውሻ አድርጌ እኮ ያበርኩት ድጋሚ አይኔን አይም ልጄ በጣም እኮ ተቆጥቼዋለሁ እያለች ነበር። አይ ልጅሽ ነው ይቅርልሻል፣ ስለዚህ ተረጋጊ ልጄ ተገኘ እያለች የእናት ነገር እንግዲህ የእናት አንጀት መቼም ልጇ በሕይወት ስንት ዓመት ጠፋ ተብሎ ስጠበቅ የነበረ በሕይወት መኖሩ ስትሰማ በጣም ደስ ብሏት ልጄ እያለች እየበረረች እሱን ለማግኘት ወደ እሱ ቤት ትሄዳለች ማለት ነው። እሺ እናቴ በቃ ተረጋጊ፣ ስሜታዊ አትሁኚ እባክሽ እያለች እየሮጡ ዳጊ ቤት ይገባሉ። ቃል ደግሞ ቆምን አባት ፈልጋ ነው ደግሞ እዚች እቺ አሮጊት ጊዜ የመጣችው እያለች በጣም ትናደደና እነሱ የሚያወሩት ነገር በር ውስጥ ቤት ገብ ውስጥ ይገቡና እነሱ የማወሩት ነገር እያዳመጠችው ነበር። እና ልጄ የት አለ ላዩ ፈልጋለሁ ልጄ ለስንት ዓመታት ስጠብቅና ስናፍቀው የነበረው ልጄ እያለች ግን እያለቀሰች እና እሺ እናቴ ስሜታዊ አትሁኚ ተረጋጊ እያለች የእሱን ልብስ አንስታ ያው የእናት ነገር ልጇን በጠረና እያሸተተች ነበር ልብሶችን ማለት ነው። እና ተረጋጊ እያለቻት ነበር ብሌን። ነገር ግን ገኒ ራሷን መቆጣጠር አቅቷት እያለቀሰች ልጄ እያለች ነበር። እናቴ እሺ በቃ ተረጋጊ፣ ለዚህ እኮ ነው ያልነገረሽ ስሜታዊ ትሆኛለሽ ብሎ ያልነገረሽም ለዚህ ነው፣ በቃ ማንም ሰው ማወቅ የለባትም ተረጋጊ እያለች ነበር። እንግዲህ በሩ ተለጥፋ ቃል እየሰማች ነበረ። ዳጊ ባይሉና እንግዲህ ቀጥረኛዋ እየደበደቡ ነበር። ሳሚን እያሰቃየ ነበር እና በጣም ተናዶ ነበር። እንደ አጋጣሚ ቃል ትደውሉና ለባይሉ ዳጊና ገኒ የቤልን አሳዳጊ ናት እናትና ልጅ ሆኖ ተገኙ ብላ ነገረች። ምን ብሎ ይጮዋል። አዎ ወላጁ ነች፣ እንደምን ብለሽ እንዳይገናኙ አድርጊ፣ እንደምን ብለሽ ከዛ ቤት ጎትሻት አስወጫት፣ አንድ ነገር አድርጊ እያላት ነበር። እና እናትና ልጅ መሆናቸው ሲሰማ ባይሉ በጣም ደነገጠ። ምክንያቱም ያደረገ ብዙ ነገር እነሱ ላይ ያሰራና እነሱ ላይ የሰራ ግፍ በጣም ብዙ ነበር። እና ባይሉ እጅግ በጣም ይደነግጥና ይበሳጫል። እና ሳሚ ይህንን ሲሰማ በጣም ይስቃል፣ ደስ ይላል። አባቱን ያደረገውን ሲሰማ ምን እንደሚያደርግ አስባል እያለ ሳወራ ነበር። እና አባቱን የገደለ በኃይሉ ነው ማለት ነው። የዳጊን አባት የገደለ በኃይሉ መሆኑ ሲሰማ ምን እንደማደርግ አስብ ከሆነ አልቆላል እያለ አባቱ ማን ነው? አባቱን ታውቃለህ አንተ ብሎ እየጠየቀ ነበር። እና ለአጋጣሚ ብሌን
ቁጭ ብሎ እያወጣ ቃል ውጡ ከዚህ ሌቦች፣ አንቺ ልትሰርቂ ነው የመጣሽው፣ ሁለታችሁም ሌባ ናችሁ ውጡ ብሎ እንግዲህ ገኒና ብሌን ጎትቶ ለማስወጣት እየጎተቷት ነበር። ውጭ ከዚህ ብዬሻለሁ አንቺ አሮጊት እያለች ቃል አንቺ እባክሽ ተይ ልጅ ሳላገኝ ከዚህ ወዴቱም አልሄድም፣ አንቺ እኮ እኔ እናትሽ ሆናለሁ ተይ እባክሽ ትላትም። ነገር ግን ቃል ልትሰማ ፈቃደኛ አይደለም። ገኒን ቆጣ እንግዲህ ሄለንን ብሌን ይዛ ውጭ እያለቻት ነበር። ብሌን ልቀቅ እናትን ታያት ብዬሻለሁ እያለች እየተጫወጫው ነበር። ልቀቅኝ ትላታለች። ሄለንን ብሌንን ትይዛታለች እና ቃል ደግሞ ገኒን እየጎተተች ከዛ ለማስወጣት እየጣረች ነበር። ከዛ እንደምንም ብሎ ጎትቶ ከቤት ያስወጣቱና ዳኒ ድንገት ይመጣል ማለት ነው። ዳኒ ስታይ ሄለንም ትደነግጣለች። ሁሉም ሰው ይደነግጣል። ገኒ ስጠብቀው የነበረው ብቸኛው ልጅ ፊት ለፊቷ መጥቶ ቆማ ማለት ነው። በዛ የተነሳ ቃልም በጣም ትደነግጣለች። ማዘር ምን ሆነሽ ነው እያለቀሻለሽ? ምን ተፈጥሮ ነው? ምን ነው ሰላም አይደላችሁም እንዴ ብሎ ስጠይቅ ልጄ እያለች ፊቷ እየበራ በጣም ደስ ብላት፣ ብሌንም እናትና ልጅ ስለተገናኙ እጅግ በጣም ደስ ብላት በፈገግታ ነበር የተቀበለች። ልጄ እያለች እጆቿን ይዛ እያቀፈች እየሳመች ጠራኖችን ይሻለች። ለስንት ዓመት ስፈልግ የነበረው እናቴ ሁሉ ነገር ደረስሽበት አወቅሽ ማለት ነው። ልጅሽ እንደሆንኩ አወቅሽ እንዴ እያለ ልነግርሽ ነበረ ግን አልቻልኩም። እረዳለሁ ልጄ ስትናፍቅ የነበረው ብቸኛ ልጅ እያለች እያቀፈች እየሳመች እንግዲህ በጣም ታስጠላላችሁ ብላ ቃል ተናዳ ጥላቸው ትገባለች ማለት ነው። እና ሄለን ግን ወይኔ አምላኬ ምን አድርጌ ነው እናትና ልጅን ለመለያየት ነበር እንዴ እንደዛ ስናደርግ የነበረው የእውነት ያሳፍራል ብላ ትናደዳለች። ቃል ብሌንም በጣም ደስ ይላታል። ሄለን ግን ተጸጸተች ማለት ነው። እና ውስጥ ብሌን በጣም ተናዳ ስለነበረ ሄለን ቃል ወደ ውስጥ ገባና አብረን ቆይ እንዴት ብለሽ እናትና ልጅን ለመለያየት ስትሞክሪ ነበር? አንቺ ምን ጨቃኝ ወይ እኛ ርሩ ለራስሽ ብታስቢ ይሻላል፣ እነሱን ከምታስቢ ለራስሽ ብታስቢ ይሻላል እያለች ትጫወባታለች። ቃል እውነት ታሳፍራለሽ። እናትና ልጅን ለመለያየት ስትሞክሪ ነበር እኮ ምን አይነት ጨካኝ ሰው ነሽ አንቺ ብላ ጮኸችበት። ለሰው ትተሽ ለራስሽ ብታስቢ ይሻልሻል ብላ ትጮህበታለች። እንግዲህ ዳኒ በጣም ደስተኛ ሆናል። እናታስ አቅፏ ፀጉሮችን እያሸሸችው እንግዲህ ፈጣሪው ምን ይነሳል እና እግዚአብሔር በቃ ደስ ብሏት ፈጣሪዋን እያመሰገነች ነበረ። በመጨረሻ እንግዲህ ገኒ እጅግ በጣም ደስተኛ ሆነች። ስትፈልገው የነበረው ልጇንም አገኘች ማለት ነው። እና ይህን አለመት ለምን ደበክ ልጄ? ይህን ጊዜ አውቀ እንዴት አስቻለ? ለአንቺ ደህንነት ስል ብዬ ነው ያልነገርኩሽ እንጂ ልነግርሽ ፈልጌ ነበረ እኮ እናቴ ብሎ ይነግራል። እና ነስቲ አንደኛው ልጄ ሳገኝ እኮ አንቺ አንደኛው ልጄ ረሳኋት ነይ ብሎ አቅፋ ሁለቱንም አንድ ላይ አስተኝታ እያሸቻቸው ነበር። እና በጣም ደስተኛ ሆኖ ነበር። እና ሄለን እንደ አጋጣሚ ስለተጸጸተች ዳግን ይቅርታ እየጠየቀችው ነበር። እናትን አላወቅኩ ነበረ ጎተን እኮ ከቃል ጋር ልናስወጣ ነበረ ይሄን እቅድ ያመጣችው ቃል ነበረች፣ እባክህ ይቅር በለኝ እያለችው ነበር። እናቴም ልታረጉ ነበር። እናቴ ሌባ ነች አልሻል? እናቴ ሌባ አይደለችም ትሰምኛለች፣ እገልሻለሁ። ምንድን ያደርግ እኔ አይደለሁም ቃለው እናቴ ሌባ ነች ብላ ጎትታ ልታስወጣት የነበረው እኔ አይደለሁም ብላ ስትነግሮ ነበር። እንዴት ብትደፍሪ ነው እናቴን ሌባ ብለሽ የምትነግሪኝ? አንቺ ሴት ጠርጌ ነግርሽ አገልሻለሁ። እናቴን እንዴት ብትደፍሪ ነው እንደዚህ ብትል? እኔ አይደለሁም ቃለች ብሎ ዳጊ እጅግ በጣም ይናደድና ወደ ውስጥ ይገባና ቃልን በጥፊ ይመታታል። እንዴት ብትደፍሪ ነው እናቴን ሌባ ብለሽ የምትጠራት? አንቺ ባለጌ ወራዳ፣ አንቺ ርካሽ ብሎ ይጨውበታል። እና ብሌንም በጣም ይናደድበታል ቃል ላይ ማለት ነው። እና ጭራሽ በቤት የመታ ትመታኛለህ፣ ትሰማኛለህ? ገና እያንዳንዱ ነገር አንተ በስሜቴ እንደምትጫወት እኔ ደግሞ ገና በህይወቱ ይጫወት ባህሉ ብላ እየዛተችበትና እየጨወችበት ነበር። እና ትሰማኛለሽ? ድጋሜ እናቴ አጠገብ ትደርሽና ሲጣርግ ነው የምነግርሽ። እሱን የሚገርምሽ እናትና ልጅ መሆናችሁን ለባይሉ ነግራለሁ። እሱም እጅግ በጣም ተናዷል እና የእጃችሁን እያንዳንዳችሁ ይሰጣችኋል ባይሉ እያለች ትዝትበታል። ምንድናችሁ? ታሳፍራለሽ፣ በጣም ባለጌና በጣም የማትረቢ ሰው ነሽ፣ አንቺ በጣም ርካሽ ነሽ ብለው ይጨውበታል። ትሰማኛለህ? ገና እያንዳንዱ ነገር አስከፍላለሁ፣ እኔ ላይ እንድትጫወትክብኝ የምትቀር መስሎክ ነበር እያለች እሷም ትጨውበታለች። ዳጊም ለእያንዳንዱ ነገር አስከፍልሻለሁ ቃል እኔ ዳጊ አይደለሁም ምናለች በለንና እጅግ በጣም ታንደድና ባይሉ ጋር ለመሄድ ይወስናል። ብላ ይዞ ባይሉ ጋር ሲሄድ እንግዲህ እንዳጋጣሚ ብላ ይዞ ሲወጣ እና ገኒና ብሌን ስከተላ ብሌን ወጥወድቅና ዳኒ እጅግ በጣም ተናዶ ስለነበረው ባይሉ ለመጉዳት በጣም ስፈልግክ ነበረው እያለ ዳጊ ተረጋጋው፣ በእጅ ምንድን ነው ያዝከው? ትሰማኛለህ? አመታት በፊት ሳረግ ባረግ ጥሩ ነበር፣ ነገር ግን
አሁንም አግኝቻለሁ፣ እገላለሁ፣ በህይወቴ እንደተጫወትክብና ከእናቴ እንደሰረክኝም ጭምር እና ያደረግከውን እያንዳንዱ ነገር አስከፍልሃለሁ አሁን ብሎ ዳጊ ስለምንድን ነው የምታወራው? እኔ ምን የምታወራው ነገር አላውቅም፣ እባክህን ተረጋጋው እያለ ነበር። አልረጋጋም፣ እገልሃለሁ አሁን ምን እንደምታረግ እስቲ አያለሁ፣ ትሰማኛለህ? ብዙ ጊዜ ስታሰቃየኝ እናቴና እንዶም ብሌንም ብዙ ነገር ስታረግ ነበር እና አሁን እገላለሁ ብሎ ብላው ያዝበታል። ዳጊ እባክህ ተረጋጋ፣ ስሜት አትሁን። አንተ ወጣት ነህ፣ ገና ብዙ ነገር ይጠበቅብሃል። እኔ አንድ ነገር ብታረገኝ ዝም ብሎ የሚለቅ ይመስላል። ትሰማኛለህ? ተረጋጋ እያለ እየጮህባት ነበር እና እገልሃለሁ፣ ትሰማኛለህ? እያንዳንዱ ነገር አስከፍልሃለሁ። ላደረግኩ ነገር ይቅር የምልህ መስሎ ከሆነ በጣም ተሳስቷል። ዳጊ ልጄ እባክህን አረጋጉ፣ እባክህ ተረጋጉ እያለች ገኒ እየሮጠች መታ ልጁን ትይዛለች። ለዚህ ስራ ፈጣሪ ይሰጠዋል፣ እባክህ ተረጋጉ ልጄ እያለችው ነበር። ውድ ተመልካዮችን ዛሬ ቪዲዮ እንመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር